የሕይወታችን ማዕከል መሆን አለበት። ቅድስት ሥጋዊ ማንነትን ፍላጎትን መግደል ሰባት የኃጢአት ልማድ ካለ መግደል ወይም መቁረጥ በምን ዜጋ በንስሐ ያ ማለት change mind ment ብልቶቻችንን እግዚአብሔር ማቅረብ ሮሜ 6:13 ኦኬ የመጀመሪያው ክርስቶስ በሕይወታችን ማዕከል ሆኖ መታየት አለበት። በስፍራ ምን እንደሚለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ስለዚህ በሕይወታችን ማዕከል እንዲሆን አሮጌውን ነገር ትተን ወደ አዲሱ ማንነታችን ላይ ፎከስ በማድረግ በክርስቶስ ወደ ሆነው ማንነት ላይ ፎከስ በማድረግ ክርስቶስን የሕይወታችን ሴንተር ማድረግ የሁሉ ነገራችን ሴንተር ማድረግ አንዱ በእኛ ውስጥ የሚኖርበትና የሚሰራበት ነው። ሌላው ሥጋዊ ፍላጎትን መግደል ገላትያ ምዕራፍ 2:20 እኔ አልኖርም ክርስቶስ በእኔ ይኖራል፣ እኔ ሕያው ሆኜ አልኖርም ክርስቶስ ግን በእኔ ሕያው ሆኖ ይኖራል የሚል ነው። ስለዚህ እኛ አይደለንም የምንኖረው፣ በእኛ ውስጥ ግን ክርስቶስ ሕያው ሆኖ ይኖራል ማለት ነው። ሰባተኛ የኃጢአት ልማድ ካለ ያንን የኃጢአት ልማድ መቁረጥ አለብን። በምን? በንስሐ ወይንም ሳናቀው አእምሯችንን በክፉ ልምምድ ውስጥ ካለን ያንን መቁረጥ ያስፈልጋል። በምን? change your mind አስተሳሰባችንን በመቀየር እይታችንን በመቀየር በእግዚአብሔር እውነት በእግዚአብሔር ቃል ያንን ነገር ከኛ ላይ መቁረጥ ያስፈልጋል። ካልሆነ ግን ሳናቀው ብልቶቻችንን የሰውነት ክፍሎቻችንን የጠላት የጦር መሳሪያ አድርገን ለኃጢአት የጦር መሳሪያ አድርገን እናቀርባለን። ስለዚህ የእኛ ሰውነት የኔ እጅ የኔ አይደለም የጌታ ነው፣ በዋጋ የተገዛ ነው። የኔ ዓይን የኔ አይደለም፣ በዋጋ የተገዛ ነው። የኔ እግር የኔ አይደለም፣ በዋጋ የተገዛ ነው። የኔ ሚሞሪ የኔ አይደለም፣ በዋጋ የተገዛ ነው። እኔ በዋጋ ተገዝቻለሁ፣ የራሴ እንኳን አይደለውም። እኔ የጌታ ነው። የኛ ማንነት የኛ አይደለም። ጌታ ገዝቶታል። ተከራይቶ አይደለም የገባው፣ የራሱ ነው። ባለቤቱ እሱ ነው። የኛ ሰውነት ጌታ ይኖራል ካለን እዚህ ቤት ውስጥ ጌታ ተከራይቶ አይደለም የገባው። ጌታ ይኖራል ካለን የቤቱ ባለቤት እርሱ ነውና በሁለንተናችን ላይ የኃጢአት ልምምድ ሳይሆን ለጌታ መኖር አለበት። የመጨረሻው ምንድን ነው? ብልቶቻችንን ለእግዚአብሔር የጦር መሳሪያ አድርገን ማቅረብ አለብን። ጳውሎስ ምን አለ? ሰውነቶቻችሁን ብልቶቻችሁን የጽድቅ የጦር መሳሪያ አድርጋችሁ አቅርቡ። የጦር መሳሪያ አድርጋችሁ አቅርቡ። በጅማ ከተማ ይሄ ሰውነት የኔ ሰውነት አይደለም፣ የኛ አይደለም። የማን ነው? የጌታ ነው።
የጌታ ሰውነት ነው። ስለዚህ ይህንን የጌታን ሰውነት ምን ማድረግ አለብን? ለባለቤቱ ክብር መመለስ አለብን። ያንተ ነው፣ ሚሞሪ ያንተ ነው፣ የምኖረው ለአንተ ነው፣ እድሜ ያንተ ነው፣ ጊዜ ያንተ ነው፣ ምላሴ ያንተ ነው። መጠቀም ትችላለህ። አፈን ስከፍት ተጠቀመው። አፈን ስከፍት አንተ ምራው። እጄን ስዘረጋ አንተ ተጠቀመው። ብዙዎችን ለማንሳት ተጠቀም፣ ብዙዎችን ለማበርታት ተጠቀም፣ ሚሞሪን ተጠቀም። ስለዚህ ባለቤቱ እግዚአብሔር ባይዘ ዛሬ ጠዋት ላይ እግዚአብሔር አንድ ነገር ነው በልቤ ላይ ይሆን። ምንድነው እሱ? ብዙ ጊዜ እኛ ጥያቄ ለመጠየቅ ምንኖር ነው የምንመስለው ለጸሎት ወይም በጥያቄ እና ወደ ጸሎት ቦታ ሲሄድ ቶሎ የሚመጣልኝ ምንድነው? ጥያቄ በላይ ጌታ ወይ ነገር ወደደ፣ ይሄ ነገር ወደደ። ጌታ ምን አለ በልቤ ላይ? አንተ እኮ የተፈጠርከው ለማምለክ ነው፣ እኔን ለማምለክ ነው የተፈጠርከው። ተነስና አምልካው በጠዋት። እንዴት ነው የካህን ስራ? ምን ነው? ጠዋት የካህን ስራ ይነሳል። ቤተ መቅደስ ውስጥ መብራት ይለኩሳል። ከዛ ደም ካለ ደሙን ያደርግና ይረጫል። ቤተ መቅደሱን ያነጻል። አገልግሎት ነው። የካህን ስራ አንዱ አገልግሎት ማድረግ ማገልገል ነው። እግዚአብሔር ምን አለ? እስራኤል ላይ ውጡ ታመልኩኛላችሁ ያለ እናንተ እኔን ታመልኩኛላችሁ፣ እኔ ሄድናዋችሁን እባርካለሁ። ስለዚህ የእኛ ስራ የእኛ የተፈጠርንበት ለዘላለም የምንኖርበት ስራ ምንድን ነው? ጥያቄ አይደለም። የእኛ ትልቁ ስራ ጌታ ማምለክ። ጌታ በዚህ ስጋ ካልከበረ ዩ አር አቢዩዚንግ ዲስ ባዲ፣ ሰውነታችን አብኖርማሊ ዩዝ እያደረገ ጠዋት ተነስተን በሰማይ ያሉ መላእክቶች እየመለኩ ከመላእክቶች ጋር አብረን አምልከን የምንወጣ ከሆነ we are using exact ማለት ለተፈጠርንበት ዓላማ እየኖርን ነው ማለት ነው። ስለዚህ እኛ ዝም ብለን ጌታ ወይ ስጠኝ ይሄን ስጠኝ እያለን እድሜያችን እንዲያልቅ ሳይሆን እግዚአብሔር ከኛ የሚፈልገው ውሃን ተነስተን ተመስገን፣ ወደኸኛል አመሰግንሃለሁ፣ ፈጥረኛል አመሰግንሃለሁ፣ የምስጋናን መስዋዕት በእግዚአብሔር ቤት ሰውተን እንድንወጣ ነው የሚፈልገው። በየማለዳው በየጠዋቱ በየጊዜው ይሄ ቦዲያችን ጌታ የሚፈልገው ለሱ ክብር እንዲሆን ለሱ ውዳሴ እንዲሆን ይፈልጋል ማለት ነው። የኛ አይደለም፣ የኛ ሰው ነው። አንድ ነገር ናወራና ወደ መጨረስ እመጣለሁ። በወሳኝ ነገር አሁን ዛሬ ያወራን ስላለነው ወሳኝ ጉዳይ አወራለሁ። ኦኬ ሶስተኛ ሰውነታችን ቤተ መቅደስ የመሆኑ ምስጢር። ኦኬ እዚህ ቦታ ላይ እንግዲህ እንዴት ነው የሰው ሰውነት የእግዚአብሔር ቤተ መቅደስ ይሆን? ኦኬ አንደኛው በመስዋዕት ወይም በመታጠብ ስርዓት አንደኛ ነገሥት ምዕራፍ 8 ቁጥር 63። ሁለተኛው በመለበጥ ስርዓት። ኦኬ አንደኛ ነገሥት 6 ቁጥር 20፣ ዮሐንስ ወንጌል 14 21 እስከ 23። እዚህ ጋር አንደኛ ቆሮንቶስ ምዕራፍ 3 16 6 20 21 23 አካባቢ። እሺ የሰው ሰውነት እንዴት ነው የእግዚአብሔር ቤተ መቅደስ የሆነ? ቬሪ አሜዚንግ፣ በጣም የሚገርም ነው። እንዴት ነው እግዚአብሔር በአንድ ሰው ውስጥ ገብቶ የሚኖር? በማርቆስ ምዕራፍ 5 ላይ ኦልሞስት 6,000 አጋንንት በአንድ ሰው ውስጥ ኖረው አይተናል። ምክንያቱም ሌጊዮን ማለት 6,000 የሚሊተሪ ወይም የሮማውያን ወታደር ክምችት ነው።
በሚሊየንስ አንድ ሰው ውስጥ በሚሊየንስ የሚቆጠር አጋንንት ቢኖር አይገርምም። 6000 አጋንንት በአንድ ሰው ውስጥ ቢኖር አይገርምም። ግን አምላክ በሰው ውስጥ ሲኖር ግን በጣም ይገርማል። ያ ማለት ምን ማለት ነው? እግዚአብሔር አምላክ እቺን ፕላኔት ወስደን ከፀሐይ ጋር ኮምፔር ብናደርጋት 1.3 ምናምን ሚሊየን ምድር ፀሐይ ማለት ትችላለች። ያ ማለት እቺ ምድር ከዩኒቨርሱ አንፃር ስናየው የመርፌ ጫፉ ከነጠቀ ኦኬ። አሁን ያለንበት ሚልኪ ዌይ ጋላክሲ የሚልኪ ዌይ ጋላክሲ ደግሞ ምድር የምትባል ፕላኔት ላይ ያለ ነው። እቺ ሚልኪ ዌይ ጋላክሲ ደግሞ ከሌሎች ፕላኔቶች ጋር ደግሞ ስትነጻጸር እራሷ ደግሞ ትንሽ ናት። መጽሐፍ ግን ምን ይላል? ሰማያትን በስንዝሩ የለካ ውኆችን በእፍኙ የሰፈረ። አሁን በዓለም ላይ ብናያቸው በጣም ግዙፍ ትልልቅ የሚባለውን ተራሮች በሚዛኑ የሰፈረ እግዚአብሔር እያንዳንዱ ነው። ፀሐይ በራሱ በከዋክብት መልክ ብንቆጠር እግዚአብሔር የፈጠራቸውን ዩኒቨርስ ራሱ አጠንተን አንደርስም። የሚገርመው ያ ትልቁ እግዚአብሔር አይደለም አስቦ መጨረስ፣ ይሄንን ወደ መኖር ያመጣ እግዚአብሔር ሜትር ከ60 ሜትር ከ70 በሚሆን ሰው ውስጥ ይኖራል። በጣም ይገርማል። የመጀመሪያው በመስዋዕት ወይንም በመታጠብ ስርዓት ነው። በአንደኛ ነገሥት ምዕራፍ 8 ቁጥር 63 ላይ 22,000 በሬ ሰሎሞን አረደ፣ 120,000 በግና ፍየል በአንድ ቀን ቤተ መቅደሱን ሰርቶ ቤተ መቅደሱን ለመቀደስ ሰሎሞን 22,000 በሬ አዝሩ ወፋፍራም በእስራኤል የተመረጠ 22,000 በሬ ቤተ መቅደሱ ሰርቶ ሊያስመርቅ እንግዲህ ያው እግዚአብሔር ማደሪያ ነውና 22,000 በሬ አለ። ከዛ 120,000 በግና ፍየል አለ። ኦኬ። ከዛ ምን አለ? እግዚአብሔር ሆይ ለመሆኑ ካንተ አንፃር እቺ የሰራሁት ምንድን ናት አለ። ከዛ እንደዚህ አለ፣ ሰማያት እንኳን ሊሸከሙ ዘንድ አይችሉም አንተ። ታዲያ ይሄ የሰራሁት ነገር ምንድን ነው? ከዛ ከክዳኔ የተነሳ እንደው ጌታ ሆይ ወደዚህ ቤተ መቅደስ ዞሮ የሚጸልዩ ጸሎታቸውን ስማ፣ በዚህ ቤተ መቅደስ መጥተው የሚጸልዩትን ጸሎታቸውን ስማ፣ በክዳኔ መሰረት ደግሞ በዚህ ቤተ መቅደስ ፈቅደ እንድትሰራ እለምንሃለሁ። ምንድን ናት እቺ የሰራሁት ቤተ መቅደስ? አትሚዝ እስቲ ሰማያት እንኳን ሊይዙ የማይችሉ ትልቅ አምላክ እንዴ እኔ በሰራሁት እዚህ ቤት ውስጥ እንዴት ይኖራል? ክዳኔ ነው እንጂ ፍቅር ነው እንጂ እንዴት ቤተ መቅደሱ ምን አደረገው? የዕብራውያን ጸሐፊ ምዕራፍ 9 ላይ ቁጥር 22 ላይ ደም ሳይፈስ ስርየት የለም። ከዛ ቀጥሎ ምን አለ? ቤተ መቅደስ ውስጥ ያለው ዕቃ ሁሉ በደም ይነጻል። በደም ቤተ መቅደሱ ጭምር በደም ነው የሚነጻው። ካህኑ ወይም ሊቀ ካህኑ እዚህ ጋር መስዋዕት ካደረገ በኋላ ይገባና ከዛ ደም ወስዶ በረንዳ ላይ ይረጫል፣ ዕቃዎቹ ላይ ይረጫል፣ ሳሉ ላይ ይረጫል፣ ጠረጴዛው ላይ ይረጫል። በቃ ቤተ መቅደስ ባለው ሁሉ ላይ ምን ይረጫል? ደም ይረጫል። ለምን? የመስዋዕት ወይም የመታጠብ ነው ስራ ስለሆነ የእግዚአብሔር ማደሪያ ስለሆነ ሁሉንም ኃጢአት በሌለው ኃጢአት አልባ በሆነ ነገር ያነጻዋል። እግዚአብሔር ከኃጢአት ጋር ህብረት ስለሌለው፣ እግዚአብሔር ከኃጢአት ጋር አንድነት ስለሌለው ሁሉንም በደም ያነጻዋል። ድንኳን ሙሴ የሰራው ድንኳን እንደዚሁ የእንስሳት ደም ይቀርባል። ኦኬ። አሁን ይሄ ሰው የሰራው ቤተ መቅደስ ነው። በሰው እጅ የተሰራ ቤተ መቅደስ ነው። ኦኬ። የኢየሱስ አንዱ ደም ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 2 ላይ ይሄን ቤተ መቅደስ አፍርሱታል።
እኔ በ3 ቀን መልሼ አነሳዋለሁ። ይህም የሰውነትን መቅደስ እየተናገረ ነው ዮሐንስ። ያ ማለት ኢየሱስ ክርስቶስ አንዴ በመስቀል ላይ የሞተው ሞት ከ120,000 በግና ፍየል ይበልጣል። ሰው ከደለበው ሰው ካዘጋጀው ከ120 በግና ፍየል አንድ የኢየሱስ ክርስቶስ ደም ይበልጣል። አንድ የኢየሱስ ክርስቶስ ደም ይበልጣል። ከ22,000 በሬ አንድ የኢየሱስ ክርስቶስ ደም ይበልጣል። የመታጠብ ወይም የመስዋዕት ስርዓት እግዚአብሔርን ወዴት ያመጣዋል? ወደ ሰው ስጋ ያመጣዋል። እግዚአብሔር ትልቁን አምላክ ወደ ሰው አካል እንዲመጣ ያደረገው ነገር ምንድን ነው ካለን፣ ሰው በጣም ስለሚያምር ወይ ሰው ስጋው ስለሚያምር ሳይሆን በጣም ሰው ወደ እግዚአብሔር እግዚአብሔር ወደ ሰው አትራክ የሆነበት ምክንያት ምንድን ነው? የመታጠብ ወይም የመስዋዕት ስርዓት። በላ ነገር እግዚአብሔር ለምንድን ነው በብሉይ ኪዳን በሰው ስጋ ውስጥ የማይኖረው? ምክንያቱም በብሉይ ኪዳን የእንስሳ ስጋ ነው የሚቀርበው። የእንስሳ ደም ነው የሚቀርበው። የእንስሳ ደም ደግሞ ለዘላለም ኃጢአትን ከሰው ላይ ማስወገድ አይችልም፣ መሸፈን ነው የሚችለው። ለዛ ጊዜ፣ ለዛ አጭር ደቂቃ፣ ለዛ አጭር ጊዜ ኃጢአቱን ሊሸፈን ይችላል፣ ግን ወጥቶ ደግሞ ሌላ ኩነኔ ይዞ ይንቀሳቀሳል። ስለዚህ ኮምፕሊትሊ ህሊናውን ከኩነኔ ነፃ ማድረግ ስለማይችል በየዓመቱ የኃጢአት መታሰቢያ ነው የሚያደርገው። ኃጢአትን ያስባል፣ ሁል ጊዜ ያስባል። ኩነኔ ጭንቅላቱ ላይ ያለ ሁል ጊዜ ይከሰሳል፣ ይኮነናል። መጽሐፍ ግን እንደዚህ ይላል። የኢየሱስ ክርስቶስ ደም ግን ለአንድና ለመጨረሻ ጊዜ ኃጢአትን ከሰውየው ላይ ነቅሎ አዲስ ፍጥረት በማድረግ ቦርን አጌን ስለሚያደርገው ሰውየውን እንደገና ከሞት ከሆነ ስራ አውጥቶ ሕያው ወደሆነ ሕይወት ስለሚያስገባው ህሊናውን ፍጹም በሆነ መታጠብ ያጥበዋል፣ ያነጸዋል። ከዛ ካጠበ በኋላ በአብ ፊት ሄዶ ኢየሱስ እንደዚህ ያለ መንፈስ ቅዱስ አሁን ንጹህ በሆነ ደም ለአንድና ለመጨረሻ ጊዜ ስለታጠቡ መንፈስ ቅዱስ እንደዚህ ያለ ሄደ ለዘላለም ስጋቸው ውስጥ መኖር ትችላለህ። ምድር ላይ ለእኛ ስለ ቤተ ክርስቲያን እንደዚህ ያለ እኔ ሄዳለሁ፣ አጽናኝ ወደ እናንተ ልካለሁ፣ ለዘላለም ከእናንተ ጋር ይኖራል፣ ዓለም አያውቀውም፣ እናንተ ግን ታውቁታላችሁ፣ በእናንተ ውስጥ ለዘላለም ስለሚኖር። ኢቭን ይህንን ምድር ከለቀቀን በኋላ መንፈስ ቅዱስ እኛን ትቶ አይደለም፣ በእኛ ውስጥ ነው የሚቀጥለው። ፎርኤቨር ከእኛ ጋር አብሮ ይቀጥላል። ያ ማለት ኢየሱስ ክርስቶስ በእኛ ውስጥ የሚሆነው እስከ መቼ ነው? ለዘላለም። በማን አማካይነት? በመንፈስ ቅዱስ አማካይነት። ለዘላለም አይለይም ማለት ነው። ፎር ሞመንት ሳይሆን ለዘላለም ከእኛ ጋር አብሮ እንዲኖር እግዚአብሔር ወስኗል። በምን? በመታጠብ ሕግ። በማን? በክርስቶስ ደም በመታጠብ ሕግ። ስለዚህ እኛ የታጠብነው፣ እኛ የተረጨነው፣ እኛ የነጻነው በእኛ በእንስሳ እኛ በደለብነው በግ ደም ሳይሆን እግዚአብሔር ራሱ ባዘጋጀው። ዮሐንስ እንደዚህ ያለ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የእኛ በግ አይደለም፣ የሰው በግ አይደለም፣ የሰው አይደለም በግ አይደለም። እግዚአብሔር ራሱ ያዘጋጀው አንድ በግ አለ። ያ አንዱ በግ 120,000 ሰሎሞን ካቀረበው በግ ይበልጣል። አንዱ የእግዚአብሔር በግ ከ22,000 በሬ ይበልጣል። ቤተ መቅደስ የሆነው በመታጠብ ወይንም በመስዋዕት ሕግ ስርዓት። ሁለተኛው ደግሞ በመለበጥ ስርዓት። በመለበጥ ስርዓት ማለት ምን ማለት ነው? አንድ ሰው መንፈስ ቅዱስን በውስጡ ለዘላለም አብሮ ፍሬን የሚሰራው ሰው ማን ነው ካለን በእግዚአብሔር ቃል የተሸፈነ ሰው። እዚህ ጋር አንደኛ ነገሥት ምዕራፍ 6 ቁጥር 20 ላይ ሶሎሞንም ቅድስተ ቅዱሳንም
በወርቅ ይላል በወርቅ ለበጠ። ምንም ውስጡ ኦኬ መጽሐፍ እንደዚህ ይላል 7 ጊዜ ተፈትኖ ከነጠረ ወርቅ ይልቅ የሚበልጥ ነው የማን የእግዚአብሔር ቃል። ኦኬ ሰሎሞን ምን አደረገ? አደባባይ ሰራ፣ ቅድስትን ሰራ፣ ቅድስተ ቅዱሳንን ሰራ። ቅድስተ ቅዱሳንን ይላል ውስጡን በወርቅ ለበጠ። በወርቅ ለበጠ። የሰው ቅድስተ ቅዱሳን ነው ስጋ አለው፣ ነፍስ አለው፣ መንፈስ አለው። ኦኬ መንፈሱ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 መሰረት ከማይጠፋው በእግዚአብሔር ቃል ከማይጠፋው ዘር አስቦ ወለደን ይላል። ስለዚህ ቃሉ አንዱ የወለደ ነው። ሌላው ኢየሱስ በዮሐንስ ወንጌል ምዕራፍ 14 እስከ 23 ላይ ምን አለ? ቃሌን የሚወደው አባቴ ይወደዋል፣ እኔም እወደዋለሁ። ከዛ እንደዚህ አለ ወደ እርሱ እንመጣለን። ኦኬ ማን ነው? አብ ወልድ መንፈስ ቅዱስ ትራይን ጋድ ትሪኒቲ ወደ ቃሉ ወደሚወድ በየጊዜው ቃሉ ወደሚያነብ የእግዚአብሔር ቃል ወደሚፈልግ በቃሉ ውስጡ ወደ ተለበጠው ሰው እንመጣለን። ከዛ እንደዚህ አለ መኖሪያ አድርገን በዛ ሰውዬ ውስጥ እንኖራለን። ትንሹ ሰማይ ይሆናል ያ ሰው። that means የእግዚአብሔርን ቃል የሚወድ በእግዚአብሔር ቃል ውስጡ የሚለበጥ ሰው ለእግዚአብሔር ቤተ መቅደስነት ምቹ የሆነ ሰው ነው። እግዚአብሔር አምላክ በውስጡ የሚኖርበት ሰው ማለት ነው ቢባል የእግዚአብሔር ቃል ውስጠኛውን ክፍል አስተሳሰቡን፣ እይታውን፣ አመለካከቱን የእግዚአብሔር ቃል የሸፈነው ሰው የእግዚአብሔር ቃል የጋረደው ሰው ማለት ለእግዚአብሔር ቤተ መቅደስነት ምቹ የሆነ ሰው ቢኖር ያ ሰው ነው። ስለዚህ እግዚአብሔር የሰውን ሥጋ ማደሪያ አድርጎ የኖረበት ምስጢር የመለበጥ በምን እንለበጥ? በእግዚአብሔር በቃሉ እውቀት ውስጣችን ይለበጥ። ይለበጥ ማለት ነው ውስጡ መሸፈን ያለበት ቲንኪንግ አስተሳሰባችን መሸፈን ያለበት በእግዚአብሔር ወርቅ ቃል። ጳውሎስ እንደዚህ ያለ እንደ አንድ ብሌ ግንበኛ መሰረትን ጣል። ማንም የሚሰራ ቢኖር ተጠንቅቆ ይስራ። አንዳንዱ በሀገዳ ይሰራል፣ አንዳንዱ ቤቱን በሳር ይሰራል። ምናልባት ከሽልማት ጋር አገናኝተን ሊሆን ይችላል። ግን ኤቭሪ በሰው ላይ የምንገነባው ግንባታችን ሳር ሰፈር ውስጥ ይገኛል፣ ሀገዳ ሰፈር ውስጥ ይገኛል፣ እንጨት ሰፈር ውስጥ ይገኛል። ሰፈር ላይ ያለ ወሬ፣ ሚዲያ ላይ ያለ ወሬ ከእግዚአብሔር ያልሰማነው በቃ የእግዚአብሔር ቃል ያልሆነው ንጹህ የነጠረ ወርቅ ሳይሆን እግዚአብሔር የተናገረው ወርቅ ሳይሆን ሰፈር ላይ ያለ እንቶ ፈንቶ አመጣን ገንብተን አስቀምጠን እንደ ባቢሎን ግንብ ይፈርሳል፣ ውስጡ ይናጋል። ይዘለዘ ያለ ቃልን ሰምቶ በቃሌ ላይ ቤቱን የሚሰራ ሰው በአለት ላይ ቤቱን የሚሰራ ሰው ንፋስ መጣ፣ ጎርፍ መጣ፣ ዝናብ መጣ፣ ቤቱን መታው። ቤቱ ግን የተመሰረተበት መሰረት የማይናወጥ ስለሆነ አልወደቀም። ስቲል ቤት ባይዘው እግዚአብሔር የወደቀችውን የዳዊትን ድንኳን አነሳለሁ ሲል የወደቁትን ሰዎች አነሳለሁ ሲል የመለበጥ ሕግ እግዚአብሔር ይፈልጋል። በእያንዳንዱ ቀን በእግዚአብሔር የቃሉ ወርቅ ልንለበጥ ይገባል። ምናችን? የውስጥ ክፍላችን። ዛሬ ብዙ ውስጣችን የሚለብጡ እውቀት መሳይ ነገሮች እየተነሱ ነው። ልቦለዶች፣ ፍልስፍናዎች የተነሱ ነው። የሰውን ውስጣዊ ማንነት እየለበጠ ጃንክ የሆነ ግብስብስ የሆነ ኢንፎርሜሽን እየተሞላ ነው። በተለይ በዚህ በሚዲያ ዘመን ሚዲያ በጣም አታክ የሚያደርገው የሰውን ሶል ነው፣ የነፍስ ክፍል ነው፣ የእውቀት ክፍል አታክ ያደርጋል። ስለዚህ መንፈሳችን በመስዋዕት ስርዓት ዳግመኛ ቦርን አገን በኢየሱስ ክርስቶስ የደሙ ጉልበት፣ የደሙ ኃይል፣ የደሙ አቅም ቦርን አገን ካደረገ በኋላ ይመስታፍቱ ፕሌት መደረግ አለብን፣ መለበጥ አለብን። ውስጣችን በእግዚአብሔር ቃል መለበጥ መቻል አለበት። ለእግዚአብሔር ቤተ መቅደስነት ምቹ የሚሆን ሰው የእግዚአብሔር ቃል የሸፈነው ሰው፣ የጋረደው ሰው። ኢየሱስ ክርስቶስ ታምራት ሲያደርግ ፈሪሳውያን እንደዚህ ያስባሉ።
ይህ ሰውዬ እንዴት እግዚአብሔርን ይሳደባል? እጅን ዘርጋ ዞር አለና ስለምን ክፉ ታስባላችሁ? ያ ማለት በአይምሯቸው ግድግዳ ላይ የተለጠፈውን ሀሳቦች ሁሉ ማንበብ ይችላል ኢየሱስ። እንዴት ነው የሆነ ቤት ገብተን ቤቱ ላይ የረዳኝ እግዚአብሔር ነው ምናምን የሚሉ ጥቅሶችን እናገኛለን። ቤት ውስጥ የረዳኝን እግዚአብሔርን አመሰግናለሁ ምናምን የሚሉ ጥቅሶችን እግዚአብሔር የሰው አይምሮ ግድግዳ ውስጥ የተለጠፈውን ጥቅስ ያለው አይደለም። እኛ የሰው ቤት ውስጥ ያለውን ግድግዳ ያለውን ጥቅስ ነው የምናነበው። እግዚአብሔር ግን አንድ ሰው መጽሐፍ እንደዚህ ይላል፣ የሰውን ልብ የሚመረምር ኩላሊትን የሚመረምር that means እግዚአብሔር ገና ሰውየው ማሰብ የፈለገውን ነገር ሁሉ ሳይቀር ያውቀዋል ማለት ነው። እግዚአብሔር ይሄን ያክል በአእምሯችን ግድግዳ ላይ የተለጠፈውን ሀሳብ የሚያነብ አምላክ ከሆነ how much more በእግዚአብሔር ቃል ልባችንን መለበጥ አእምሯችንን መለበጥ እንዳለበት። ኦኬ የአንድ ሰው ስጋ የአንድ ሰው አካል ለቤተ መቅደስነት ምቹ የሚሆነው እነዚህን ሁለት ማካሄድ አለበት። በቃ እነዚህ ሁለቱ ስርዓት መከተል አለበት። የመጀመሪያው የመስዋዕት ወይም የመታጠብ ህግ መስራት አለበት። በክርስቶስ ደም መታጠብን ሪሊ ማወቅ አለበት። ታጥባል ወይ በክርስቶስ ደም ውስጥ እንዴት ነው? ምን ይሰማል? ደም ተለብጠሃል ወይ ወርቅ በሆነው በእግዚአብሔር ቃል ወይስ ኖራ ቀብተው እንደዚህ ያለ ውጩ አለ ያምራል ነጭ፣ ውስጡ ግን መቃብር ነው። አንዳንድ ሰው ውስጡ ኤሳሮ ውስጡ የሞተ አጥንት የበዛበት የቆየ ሽታ የበዛበት በጣም በቃ ኢየሱስ ውስጣቸውን ሲያይ መቃብር ነው። ውጫቸውን ሲያይ ነጭ ለብሰዋል፣ ጺማቸውን አስረዝመዋል፣ የዝንብ ማራገፊያ ይዘዋል፣ ፎጣ ጥምጥም አድርገዋል። እዚህ ጋር በጣም ካህናት ቅዱሳን መልአክ ይመስላሉ። ውስጣቸው ግን ለመንፈስ ቅዱስ አይመችም። ውስጣቸው ግን ጌታ ለመኖር አይመችም። ውጫችን በዲስቲልድ ወተር በስተራይል ወተር ብታጠብ ውስጣችን ግን ኃጢአት የተሞላ ከሆነ ለቤተ መቅደስነት ብቁ አይደለም። ያ ሜንታሊቲ ለቤተ መቅደስነት በቂ አይደለም። ሜንታሊቲ ይሄ ኖውሌጅ በምድራችን ባሉ አገልጋዮች አብያተ ክርስቲያናትን በደንብ ሊታወቅ ይገባል። የመታጠብ ሎ እና የመለበጥ ሎ በደንብ መፈጸም አለበት። በማን ነው ግን እየለበጥን ያለ ነው? ህዝቡን በምንድን ነው ግን እየለበጥን ያለ ነው? ውስጡ አንዳንድ ጊዜ እየለበጥን ያለነውን ነገር ጌታ ይጠይቀናል። ባይዘ ንጹህ በሆነ ወርቅ እየለበጥን ከሆነ እንሸለማለን፣ ግን በሳር በአገዳ ከሆነ ይቃጠላል። ኤቭሪ እርድን ኢንፎርሜሽን ጠፋ። የእግዚአብሔር ቃል ግን ምድርና ሰማይ እንኳን ቢጠፋ ቃሉ ግን ለዘላለም ጸንቶ ይኖራል። ከሚጸናው ጋር የሚጸና ህዝብ ማዘጋጀት ከፈለግን አንድን ፍጹምን ሰው አለ ቆላስይስ ላይ ጳውሎስ አንድን ፍጹምን ሰው ለክርስቶስ ለማብቃት ይጋደላሉ። አንድን ፍጹምን ሰው one perfect man አንድ ፐርፌክት ማን ለክርስቶስ ለማብቃት ይጋደላሉ። ጅማ ላይ መጋደል ያለብን አንድ ፍጹም ሰው በቃሉ የተለበጠ በመስዋዕት ስርዓት ውስጥ ያለፈ አንድ ፍጹም ሰው በክርስቶስ ፊት ለሽልማት ይዘን የሚቀርቡ አንድ ሰው ሊኖር ይገባል። አንድ ሰው ሲና አንድ ሰው በቃሉ የተለበጠ በክርስቶስ ደም መታጠቡን ያወቀ ልብሱን በክርስቶስ በበጉ ደም አጥቦ ያነጻ በአብ ፊት ለመቆም ኮንፊደንስ ያለው በምን የተነሳ? በደሙ በማን? በክርስቶስ ደም የተነሳ ኮንፊደንስ ያለው እንደዚህ አይነት ሰው ሰርተን ለክርስቶስ ለማብቃት እንጋደል ይገባል። ጀነራል የዛሬ መልእክት ኢየሱስ ክርስቶስ በእኛ ውስጥ የሚል ነው። ኢየሱስ ክርስቶስ በእኛ ውስጥ እስከ ዘላለም ድረስ በመንፈስ ቅዱስ አማካይነት አብሮ ይኖራል። በሐዋርያቶች ዘመን አማኑኤል ተብሎ አማኑኤል ማለት እግዚአብሔር ከእኛ ጋር ነው። መንፈስ ቅዱስ ሲመጣ ግን እግዚአብሔር በእኛ ውስጥ ነው። እግዚአብሔር በእኛ ውስጥ ነው። ከእኛ ጋር የለም ወይ? አለ። በዙሪያችንም አለ። እኛ ውስጥ ደግሞ አለ። እኛ ውስጥ መኖሩ ዮሐንስ እንደዚህ ብሎ ጽፏል። አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ጀምሮ ስናነብ በሚያምኑ ሰዎች ልብ ውስጥ 3 ምስክር አለ። አንደኛው ደሙ፣ ሁለተኛው
ውሃው ሶስተኛው መንፈሱ። ኦኬ ደሙ ምን ብሎ ነው የሚመሰክረው? በሰማይ የአቤል ደም ገድሎኛልና ግደለው ቃየልን ይላል። ኢየሱስ ደምስ ሞቼላቸዋለሁና አትግደለው ይላል። ለእነሱ ነው የሞትኩት አትግደል። ኦኬ ያ ምስክርነት አማኝ